ስትገፋ ከጎን የሚቆምልህ እግዚአብሔር ነው። ስትናቂ ከአንቺ ጋር የሚሆን እግዚአብሔር ነው። ምክንያቱም እግዚአብሔር ከግፉዋን ጋር አለ። የተረሳውን የሚያስታውስ እግዚአብሔር ነው። የወደቁትን የሚያነሳ እግዚአብሔር ነው። ልብሳቸው የተገፈፈውን የሚያለብሳቸው ከጸጋው እግዚአብሔር ነው። የተናቁትን የሚያከብር ማን ነው ወገኖቼ? እግዚአብሔር ብቻ ነው። እስር ቤትም እግዚአብሔር ከዮሴፍ ጋር ነበረ። ያስቀመጠውን የማይረሳ ጌታ ከአንቺ ጋር ነው። በኑሮ አዘቅት ውስጥ ወድቀሽ ይሆናል። በጭንቀት ታፈነሽ ይሆናል። ዙሪያው ገደል ሆኖብሽ ይሆናል። ሁሉም ቤት ግን ጩኸት አለ። ሁሉም ቤት ግን ጭንቀት አለ። ሁሉም ሰው ጥያቄ አለው። እግዚአብሔር በዚህ ፈተና ውስጥ ግን አሻግሮ የምትተርኪበት ቀን ይሰጥሻል። ስሙ የተመሰገነ ይሁን። ብዙ ጥያቄዎች አሉ። ጓዳ በብዙ ጥያቄ የተሞላ ነው። መኝታ ሰላም አጥቶ ሊሆን ይችላል። ማዕድህም በፍርሃት የተሞላ ይሆናል። የሥራ ቦታም ላይ ብዙ ፍርሃትና ጭንቀት አለ። ሰማዩ ድፍን ብሎብሃል። ምናልባትም ምድር አስጨናቂ ሆናብሃለች። ዙሪያው ገደል ሆነዋል። እግዚአብሔር ግን ካንተ ጋር ነው። የትም ብትወርቅ ያለህበት የቆሸሸ ስፍራ ለሱ አይሸተውም። ፀሐይ ቆሻሻ ላይ ብታርፍ ትቆሽሻለች? ንገሩኝ እስቲ። እግዚአብሔር የትም ቢመጣ አይቆሽሽም። ፀሐይ ነው። ክብርና ምስጋና ለስሙ ይሁን። ሎቱ ስብሐት።